በዚህ ዘመን እድል አግኝተን ዛሬ እዚህ ተቀምጠን የምንነጋገር የዚህ ትውልድ መሪዎችና አገልጋዮች ከካውንስሉ መቋቋም በፊት የዛሬ 7 ዓመት 8 ዓመት ወንጌላውያን በፌደራል ጉዳዮች ሚኒስቴር እና ከዛም በኋላ በሰላም ሚኒስቴር ነበር። በተለይም በፌደራል ጉዳዮች ሚኒስቴር ምዝገባ በመናረግበት ሰዓት ታሪክ እንደሌለው ህዝብ የአርብቶ አደር ጉዳዮች ዳይሬክቶሬት ነበር ሲመዘግበን የነበረው። ዛሬ ላይ በዚህ ሁኔታ በአዋጅ ተቋቁመን የህግ ሰውነት አግኝተን አንዳንዶችም ያው ምስክር ሆነው በዚህ ጉባኤ ሲናገሩ እንደነበሩት እነዛ ቀደምት አባቶች ያኔ የከፈሉለትን ዋጋ ዛሬ አንድ ጊዜ ተነስተው ከአባታቸው ቅፍ ይህንን ቢያዩ ኖሮ ምን ያህል ደስ በተሰኙ። ዛሬ ያለው ትውልድ የትላንት መሰረት ስለሆነ ከዚህ የተነሳ እንደ ተራ ማህበር፣ እድር፣ እቁብ እንደ እምነት ሳንቆጠር ቅድም የተነሱ ሐሳቦች ሁሉ እንደተያዙ ነው። እንደ እምነት ሳንቆጠር ከነበርንበት ዛሬ በአዋጅ ቁጥር 1208 በአዋጅ ተቋቁመን ከ35 ሚሊዮን በላይ የሚቆጠረው የወንጌል አማኝ ከመንፈሳዊ ስራዎቻችን ባሻገር ከመንግስት ጋር ጎን ለጎን በመሆን በማህበረሰብ ልማት ዘርፍ ሁለንተናዊ የሆነውን ተግባር ያከናወን እንገኛለንና ለዚህ ሁሉ ክብርን ለእግዚአብሔር እንሰጣለን። የተነሱ የፍትህና የመልካም አስተዳደር ችግሮች አሉ። እነዚህን ችግሮች ለመፍታት ከክብርት ከንቲባችን ጀምሮ የከተማ መስተዳድሩ ሰፊ ጥረት ሲያደርግ እንደቆየ እናውቃለን። አሁንም ጥረት እያደረገን ያለው የቀረቡ ጥያቄዎችንም ያልተነሱትንም በጽሁፍም በአካልም ተገኝተን አቅርበናል። የከተማ አስተዳደሩ የፈታቸው በርካታ ችግሮች አሉ። ለዛ ምስጋናችንን እናቀርባለን። ሌሎች ወደፊት ሊፈቱ የሚችሉ ከተማ አስተዳደሩ በሚያስቀምጠው አቅጣጫ መሰረት በመነጋገር በመወያየት ሊፈቱ የሚችሉ የመልካም አስተዳደር ችግሮች፣ የካቢኔ ውሳኔ አለመፈጸም፣ ቦታ እንዲዘጋጅ ወደ መሬት ማኔጅመንት ደብዳቤ ተልኮ ቦታ የለም ተብሎ የተቀመጡ የተወረሱ ቤቶች አለመመለስ፣ ተጨማሪ መካነ መቃብር ስፍራ፣ የታክስና የስነ ምግባር ጉዳዮች፣ የሥራ ግብር ጉዳዮች፣ የጉምሩክ ቀረጥ ለምሳሌ በሽያጭ የማይከፋፈል መጽሐፍ ቅዱስ ታክስ ይከፈልበታል። ምናልባት ውይይታችን እንደ መንግስት ለመንግስት የሚሰጡ አቅጣጫዎችም ስለሆኑ መጽሐፍ ቅዱስ የከፍተኛ የጉምሩክ ታክስ የሚቆረጥበት ነው እና እነዚህንና መሰል በክራይ ያሉ የሃይማኖት ተቋማቶች አዲስ በወጣው ህግ መሰረት የተሻለ ቤት ቦታ እስኪያገኙ ድረስ ቢጠበቁ በአስቸኳይ ለቀቁ የሚባሉበት ሁኔታ ስላለ ፍርድ ቤቶች የክስ ሲመሰረት የሃይማኖት ተቋማቶች እንዲዘጉ እንዲታገዱ መመሪያ ይሰጣሉ። እንደዚህ የተዘጉ ቤቶችም ስላሉ እነዚህን መሰል ነገሮች ወደፊት በከተማ አስተዳደሩ በሚያዘጋጀው የመፍትሄ አቅጣጫ መሰረት ይታያሉ ብዬ አስባለሁ፣ አምናለሁ። የጽሁፍ በጽሁፍ ደረጃ ብቻ እንደማይቀመጥና ለመንግስትና መንግስታዊ ላልሆኑ ተቋማት እንደሚደርስ። ምክንያቱም የወንጌል አማኞች እነማን ናቸው የሚለውን የመንግስት አገልግሎት ሰጪ ተቋማት በሚገባ ማወቅ አለባቸው። ቅድም የተነሱ ሐሳቦችን ሁሉ ጨምሮ ከ130 ዓመት በላይ ታሪክ በኢትዮጵያ ውስጥ ያለን በተለይም በጤና፣ በትምህርት፣ በመልሶ ማቋቋምና በገጽታ ግንባታ ስራ ላይ በሀገር አቀፍና በዓለም አቀፍ ደረጃ ዘርፈ ብዙ ፋይዳ ያላቸው ስራዎችን የሚሰራ ማህበረሰብ እንደሆነ ሌላም በጽሁፉ እንደተጠቀሰው በኢትዮጵያ ሀገረ መንግስት ግንባታ ላይ የታሪክ ባለቤት መሆናችን በዚህ ልክ መቀመጡን ምስጋናም እያቀረብኩ ያልተካተቱ ነገሮች ቢካተቱ ተካተው ለሚመለከታቸው መንግስታዊና መንግስታዊ ያልሆኑ ተቋማት ቢደርስ መልካም ነው እላለሁ። የለውጡ መንግስት በአዋጅ ከማቋቋም ባሻገር
አሁን እዚህ በዝርዝር ልንገልጻቸው የማንችላቸውን በጣም በርካታ ጥያቄዎቻችንን መልሶልናል። በወንጌል አማኞች ስም ምስጋና አለኝ። በካውንስሉ ቦርድ ስምም ምስጋናዬን አቀርባለሁ። ሀገራችን ኢትዮጵያ እንደማንኛውም ለለውጥ እየተራመዱ እንዳሉ ሀገራት ሁሉ አሁን እያለማች ያለችውን ልማት የጀመረችው ከመንግስታዊ ተቋማት ሪፎርም መሆኑ ደግሞ ይበልጥ ልማቱን እንዲፋጠንና ዘላቂነት እንዲኖር ያደርጋል ብዬ አስባለሁ። የኮሪደር ልማት በውጭ የሚታይ ነው። በመንግስት ተቋም ውስጥ እየተሰጡ ያሉ ቅድም የተባሉ ጥቂት ነገሮች እንዳሉ ሆነው በጣም እጅግ ሊመሰገኑ የሚገቡ የሪፎርም ስራዎች ተሰርተዋል። በአንዳንድ ክፍለ ከተማዎችም ዙረን ተመልክተናል። በከተማ አስተዳደሩም ያሉ አገሮች ተቋማትን አይተናል። አብዛኛዎቹ ተቀይረዋል። አብዛኛዎቹ ተስተካክለዋል። ለህዝብ ጥያቄ ምላሽ እየሰጡ ነው ያሉት። ሌሎች መስተካከል የሚገባቸው ደግሞ በምናቀርበው ጥያቄ መሰረት ይስተካከላሉ። ከቢሮ አደረጃጀት ጀምሮ፣ ንጽህና ጀምሮ፣ ከባለ ጉዳይ መስተንግዶ ጀምሮ፣ ከቀጠሮ አያያዝ ጀምሮ በሁሉም ክፍለ ከተማዎች፣ ወረዳዎች የተከናወኑ ያሉ መልካም ስራዎች አሉ፣ መልካም ጅምሮች አሉ። ለዛ አክብሮታችንን፣ አድንቆታችንን፣ ምስጋናችንን ያቀረብን ቀጣይ ደግሞ የበለጠ እንድትሰሩ እንደ ሃይማኖት ተቋማቶች በጸሎት እንደግፋቸዋለን። በመጨረሻም ቀጣዩ ምርጫ በሰላም እንዲጠናቀቅ ህዝቡ እንደ ዜጋ ወጥቶ መምረጥ የሚገባውን ድምጹን እንዲሰጥ እንደ ተቋም እንደ ወንጌል አማኞች አስቀድመን የምንጸልይ ደግሞም ልማቱ እንዲቀጥል አስፈላጊውን ድጋፍ ሁሉ የምናደርግ መሆኑን በዚሁ አጋጣሚ መናገር እወዳለሁ። አመሰግናለሁ።